ተስፋ ሪቪው የሚባል ሰውዬ ሀገር እንደቆዳ ተወጥራ ከጧት እስከ ማታ እየተነሳሱ ቁርጡን ይቆርጣል። ተስፋ ያረጥራና ጋብዘኛ ረ እንደው አጉርሰኛ አንድ ሁለት ፍሬም ቢሆን አራታው ዋናው ጥያቄ ከመሞት በፊት ከፋይዳ ጋር አስተሳስራል ወይ ነው። አምስተኛ ክፍል አስኮርጅኝ እያለ ጀርባዬን በስክሪፕቶ ሚወጋይ ልጅ እግዚአብሔር የልቡን ተመልክቶ ሆስፒታል ውስጥ መርፌ ክፍል እየሰራ ነው። አዳነች አበቤው ጉቦ እየተቀበሉልሽ ነው፣ ሙስና እየበሉልሽ ነው። አረ ኤችአይቪን ባትፈሩ ባምቡሊና ከርክረን ቂጥኝን አትፈሩም። አረ እንደው ማሳጅ ቤት በየሰፈሩ በዛሳ ወድቆ የሚሰበር ሰው በዛ ማለት ነው። ዘፈኔን ሰው አልሰማልኝም፣ አልበሜን ሰርች አልተደመጠልኝም አላለም። በቃ ሃይማኖት ቀይራ ጨቅጭቀን። አረ እንደው የእንቁላል ዋጋ ሊደርስ ነው ወገን። ያው ያዘዝከው መነጽር ቆንጆዬ ነሽ ካልከኝ ግን ቀንስልሃል። መልሱን ሰጪው ገሬ ልጅ ወይዬ ሶፋችሁ ቆንጆስ ይበላ ላገባሽ ፈልጌ ነበር። ምን የሌለኝ ነገር አለ? የሌለኝ ነው እንጂ መጠየቅ። ፌስቡክ አለኝ፣ ኢንስታግራም አለኝ፣ ትዊተር አለኝ፣ ዋትስአፕ አለኝ፣ ኢሞ አለኝ፣ ዩቲዩብ አለኝ፣ ቲክቶክ አለኝ። እግርህ አዙሮ ባለ ሀብቷ ላይ አይደል ጣለ መገነኔ ሻምስ ወይ እንኳን ደስ አለ። እንግዲህ እንኳን ደስ አለ። ምን ተገኘ? ባለቤት ወለደቻ። እንኳን ደስ አለ። እንኳን አውር ደስ አለ። እንደው እንኳን ደስ አለ። በሰላም ተገላገለች። ይኸውልሽ መውለዷ ደስ ብሎኛል። ነገር ግን ልጁን ገዝቼው ነው እኮ። ገዝቼው ምን ማለት ነው? ሆስፒታል የከፈልኩት 60,000 ብር ነው። 70,000 ብር እኮ ነው የከፈልኩት። ወይ 70,000 ብር? አዎ 70,000 ብር ብርቅህ ነው? አዎ ችጋራ። አና ባክስተኝ ገዝቼው ነው እንጂ ተወልዶ መስሎሽ ነው? ጋሽ ግርማ ወይ ትናንትና ምርጫ ማን ቢመርጥ ጥሩ ነው? ማን መረጠ? የ8 ወር እርጉዝ ሴት ልትመርጥ ሄዳ ምጧ መጣ። ሆስፒታል ሂጂ ስትባል ሳልመርጥም አልሄድም ብላ እዛው ወለደች። ከዛ በኋላስ እትብቱ ሳይቆረጥ ከእናቱ ቀድሞ ልጁ መረጠ። ምን ቲቪ ላይ ነው የሰማሁት። ምንሱ ይገርማል። አንድ አይነ ስውር የዘንድሮ ምርጫማ በፍጹም አያመልጠኝም ብሎ ሊመርጥ ሄደ። ከዛ በኋላስ ማየት ቻለ። ቲቪ ላይ ነው የሰማሁት። ምንሱ ይገርማል እንዴ መለስ ዜናዊ ብልጽግና መረጠ። ቲቪ ላይ ነው የሰማሁት። እና ደግሞ ሁለት ሙሽሮች በሰርጋቸው ቀን ቬሎ ለብሰው መረጡ። ምርጫው ሰኞ ነበር፣ ትናንትና ነበር። ከመቼ ጀምሮ ነው በሰኞ ቀን ሰርግ የኖረው? እኔ እንጃ። ቲቪ ላይ ነው የሰማሁት። የትላንቱ ምርጫ ብቻ አይደለም፣ የፈውስም ቀን ነበር። አንዱ ትናንትና አንድ በክራንች የመጣ ሰውዬ መረጣሉ። ጎጃም በረንዳ ጥፍ ብሎ ጋር ከዛ መጣ በክራንች መረጠ ምናምን። ልክ እንደመረጠ ያለ ክራንች መቆም ቻለ። ያለ ክራንች ሄደ። ክራንቹን እዚህ ጋር ተሸክሞ በቃ መሰከረ እዛው። አንዱ ያለ የፈውስ መርጦ ነው አለ። ሰላም ነው ወንድማችን? አለን። ከዚህ ምርጫ ጣቢያ ካርድ ወጥተን ነበር። ምርጫ ካርድ ይዛችኋል? እኔ እንኳን መርጫለሁ። ቅድም አታስታውሰኝም? አላስታውስኩም። ምርጫ ላይ መርጫለሁ እኔ። እሺ ይዛለ። የት ጋር አድርገው? የት ጋር ነው? እሱ ጋር እሱ ወደ ቀኝ ጋር። የትኛው እናስገባው? የትኛው? ከስንዴው ጋር ነው። ከስንዴው ነው። ከሰብሩ ነው። ስንዴ ምርጫ ነው። ስንዴ ምርጫ ነው። አስገቡ። አይኔ በራ ስንዴ ስመርጥ። አዎ በራ ስንዴ ስመርጥ። ነገር ምሽርታ ጎረቤት ምን ሰው እየደገፈም ለዛ እኮ ነው ቆየሁሽ። የሆነ አሮጊት አሉና ለዛ ነው ብቻ ዛሬ አሪፍ ጊዜ ነበር። ተጠበቀኝ ያራዳል። እስኪ ለርቦን አጣሩ ምንረዳው ስለላክልኝ አመሰግናለሁ። የዚህ አይነት ሰው ሰላም ሰጠኝ። አመሰግናለሁ። አብሽ ብቻ አንተ ራስን ጠብቅ። ወንድ ልጅ አይደለም። ጋብ እዚህ ጋር መተወራ ጨምርትና ከኢቲኤም እናወጣለን። እሺ ማለት አጅን ስንት ተቀበልኩ በጣም ከካምን ይሄን ስንት ለምን ይሄን ብር ታውቃለህ? አረን ካርዘ ይሄን ምረጡ ቅስቀሳ ላይ ነበር ኩን ከይናበት ይመቃል ማስተካከለበት
ተሰራሽ ነው እንዴ? አራት ታምሪ በእናትሽ በጣም ሻቃ 20 ዓመት የታክሲ ሰልፍ ነው አይደለም የገሾ ሰልፍ ነው ያ ሽንት ቤት ነው አተ ግባ በእናትህ እዛ ወዳና ምን ገሾ ፊት አንቺ ኦራ ሞዳሪ አንተ አርተ እንዳትሆን ቼክ አድርጎ ጥራት አይደለም አንተ ምን ሆዶር ህመም አለብህ እንዴ አንተ ባንድ ላይ ወራማ አላደረገው አንተ ቼክ አድርጎ እንት ምን ማለት ጠረን ወይኔ በላቸው ዳይፐር አድርገህ አንተ የአንድ ዓመት ባንድ ላይ እንዴ የምትለቀው አንሊሚትድ ሆት ክፈትልና እኛ ምን ጥራት አንተ ወይኔ ወላ ስሬ ሞላ አትዋለሰ የስንት ሜጋባይት ነው ጎት ያልከው ምን በሪፊት ወይ አይዋ ሆዶር ህመም አለብህ አንተ ተሐከም ና እንትን ቆይተ ፊታችን ላይ እንዳታራ ና ከፊት ስማ ፈገግታዋ ራሱ ደስ ይላል አንተ ምርቷ ትላለች ጸባይዋ ደግሞ የሚገርመኝ የዘንድሮ ሴት እንዳለ በገንዘብ ሲገዛ ምናምን ይሄ ሀብታም ነው ኪሱ ሞላ ያለ ነው ምናምን የለባትም እሷ ጋር ገንዘብ የማይገዛት ልጅ ኧረ በጣም ደስ ይላል የምር ሀዊቾ ነሽ ማለት ተሳት ሀዊቾ አሁንኛው ባለፈው ከኢቢ ጋር ተገናኝተን ነበርና ፍቅረኛዬ ናት ምናምን ብሎ ፎቶሽን አሳይቶ ያንቻው በቃ ስላንቺ ነግሮኝ በቃ ብዙ ነገር ነበር እየነገረኝ ነበርና በጣም ደስ ይላል ልጅ ነሽ ስላገኘሽ ደስ ብሎኛል በጣም ችግር የለውም ወይኔ ጉዴ እዚህ አካባቢ ወይ ኖ ቼኩት ጫቸው ኦኬ ችግር የለውም ጫቸው እኔ እየመጣሁ ነው መንገድ ላይ ነው እሺ መጣ እና በጣም ብዙ ነገር ነገረኝ ስላንቺ ለምንድን ነው እስካሁን ድረስ አንተን ያላስተዋወቀኝ ቆይ ሻቡና ማለት የለብንም አንተ እኮ ማለት የሱ ወንድም ማለት ደግሞ እሱ ባለ አይደል አንተም እኮ እሱ ነገረኝ ግን እንደዚህ አይደለም መኪና ልትሸኘኝ ነው እዚህ ተቀበለኝ እንደሱ አይደለም እሱ ምን ነገረኝ ቅርብ ነኝ ቼኩ ምናምን ችግር የለውም እሱን እንጨራርሳለን እንደሱ አልነበረም የነገረኝ እሱ ቀስ ብለህ ታደርግልኛለህ አታስብ እሺ እኔ ፍቅር ችግር የለውም አትጨናነቅ ምን ሆንክ ምን ልስተ መድኃኒት እኮ ምን በቃሽ ና ቀና በቃ ምንድን ነው ኧረ ሰዎች ተነታ ነው ልደፋኝ ነው እንዴ ሰየኔ ልጅ አገባልኝ እኔ እኮ ነኝ ያሳደጉት ነው ወገቤን ባምን ግንባሩን ነበር የምሰማው በእናታችሁ ምንድነው አንተ የደንብር ልጅ ነህ አይደል አሁን የደንብር አንበርብር ልጅ ነኝ አንተ መች ነው እንደሱ አግብተህ ወግ የምታሳየን አንተ ምስኪን እንደው ማዘር እንደዛ አይብሉኝ ቤት የሚሰለችኝ ጥያቄ ነው አረ ምን ማለት ነው እንዴ አረጀክ እኮ አረጅ ነው ታንቶዲ ቢጎማን ታንቶዲ ፓም ቢግ ማን ቦዲ ታንቶዲ ቢጎማን ጓደኛዬ ሰርግ በጣም ደስ ብሎኛል እኔም ደስ ብሎኛል በእናትህ ታንቶዲ ቢጎማን ታንቶዲ ወይኔ ማዘር ገጮት እንዴ በጣም ይቅርታ ማስ ወይ ያንበርብር ልጅ አረ አምር የሰው ሰርግ ማድመቅ ስንቱ ሰርግ ላይ ተገናኘን አረ አግብተህ እንደው እኛም ወጋችንን እንየው እንብላ ይዘሩኝ በቃ እርሶ ካሉ በቃ እኔ ምንድነው በእናትህ አትረግረግ እባክህ እዚህ ጋር እኔ በየሰው ይኒሶች ጥጆ ካልገደልኳቸው ለማን ነው እንት ማን ያብላልኛ ማን ያብላልኛ አረ ባዘር ተመለስተን ተረጋጋ ጓደኛ ጎረቤቴ ምን ነው እርሶ ማይገቡም እንደ ኩዮት ምንድነው ስለምንድነው የምታወሩላ እንደ ኩዮት አይገቡም ወይ ስለምንድነው የምታወሩ ሰርግ ላይ ያስጨነቀ እንደ ኩዮት እርሶ መቼ ነው የሚሞቱት መቼ ነው የሚሞቱት አረሱት መቼ ነው የሚሞቱት መቼ አይመለከት ተቀበሩ ታው በእናትህ ያ ሁሉ ስንት ነገር አብረን አሳልፈን ወደ ፈጣሪ ቀርብ ያለው በቃኝ ትለኛለች ትበላ አንተ ምን አስጨነቀህ ሴት ብትል ሴት ትተካለች አንተ ዝም ብለህ አታትም እቺ ቆ እንዴት እንደምታምር ትሽ ሴት ልጅ ዲ አላምንም ከዚህ ማለት ደግሞ እፈትናታለሁ ምን አለ በለኝ በህይወቷ ነው ማመስ የማን ልጅ ነው አታውቅም ማን ነው የማን ልጅ ነህ ሰሌ ትጋጨኛለህ እናቴ በጣም ነው ሞድ እኔ ሰክሬ ምናምን አይደለም በጣም ነው ሞድ እኮ እሺ ትወደኛለህ በቃ ተነስለች እኮ ብር በተንበተን አርግላት ይሁንና ያለች ነው አታያትም በላ እኔ ላንተ ብዬ ልሂድላት ላንተ ስልሰል ማስቀየም ስለማልፈልግ በጣም ነው የምታምሪው
ቴንኪው በጣም አመሰግናለሁ። ስራ ጥሩ ነው። አሁን ሁሉ ገንዘብ ምንድን ነው የምታደርገው? እኔ ኪስ አይገባም። ሁሌ እሱ ነው የሚወስደው። ማን አባቱ እንዴ? ቦሳ ማን ነው? ኧረ ተው ሰለቤ። አሁን ካልጠፋ ሰው ከእሱ አትሰልባለህ። የኃጢአት ገንዘብ አይጠቅማ። ለዛ ብዬ ነው ቦስ። ምርጫው እንዴት ነበር? በጣም ደስ ይላል። ፀሐዩ ሲደበደበን፣ ረሃቡ ሲያንገላታይ፣ ያንተ ክስክስ ስረቀኝ ምናምን በጣም ደስ ብሎኝ ነበር። እውነት በጣም አመሰግናለሁ። ደስ ብሎኛል። ስንመጣ እግሪ ሽባ ነበር። አሁን እንዴት ነው? ካርዱን ስከተው ተፈወስኩ። እውነት በጣም ደስ ብሎኛል። ና ትንሽ ትረገጣለህ። የኔ ፍቅር እንዴት ዋልሽ? ደህና ነሽ? ሳልነግርሽ ሸምሱ የሸምሱ ሚስት ፈታችሁ ነው የምልሽ። አልጋ ላይ ምንም አይችልም ማለት ስትወስበት ምን አስደስታት። አይ ነው ሀንሳው እንደውም ጠርጥሬ ነበር። እንኳን ቀረበ ከማይችል ሰው ጋር አንተ ታሳዝናለች በጣም። አንቺ አሁን ጎበዝ ነህ፣ ከባሌ ትሻላለህ። አንተ ታሽከረከረኛለህ አላልሽኝም? ኧረ ምን አይነት አንተ አሁን ይገርማል እኮ አሁን እኮ እንደዛ አለች። አንቺ ለምንድን ነው የምትከጂው ግን? አንተ ወይኔ ጉዴ! አጫጭር ሰዎችን አታበሳጩ፣ ይረፉ። ድንጋይ ለማንሳት ቅርብ ናቸው። በኋላ ጥርሶችን እንዳታጣ። አጫጭር ሰዎችን ማበሳጨት አቁም። አንዷ ገና 20 ዓመት አልሞላኝም ብላ በአጋጣሚ ከባሏ ጋር ጸበል ስትጠመቅ ሰይጣኑ 30 ዓመት አብሬያት ኖር ያለው በቀላሉማ አልወጣም ሲል ይሄው ባሏ ዝም ብሎ ብቻውን እየሳቀ ነው። በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ ምንም አይነት ጨዋታ ሳይሸነፍ ዋንጫ ያነሳ እንግሊዝ ክለብ ማን ነው? ሴኔጋል አይደለም? ይህን ቪዲዮ አይተን እንመለስና ጋይስ የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። የኢትዮጵያ መከላከያ ዩኒቨርሲቲ ከቀጣይ ዓመት ማለትም ከ2018 ዓ.ም ጀምሮ እንደ መደበኛ ዩኒቨርሲቲ የተማሪዎች የከፍተኛ ትምህርት ዩኒቨርሲቲ ምርጫ ውስጥ ይመደባል። ያ ማለት ዩኒቨርሲቲ ምርጫችሁን ስትሞሉ የኢትዮጵያ መከላከያ ዩኒቨርሲቲን ትሞላላችሁ። ሊደርሳችሁም እዛም ልትመደቡ ትችላላችሁ። አሳይመንት ወደ አንድ ክልል ሄዳችሁ ተዋጉ ሊሉን ብርሃኑ ነጋ ሲጠልዝ ብርሃኑ ጁላ ይቀበላል። ራሱ አስመርቆ ስራ ማስቀጥሮ ከፈጣሪ ጋር የሚያገናኝ ዩኒቨርሲቲ እንኳን ደስ አሁን አካውንት ውስጥ ምን ያህል ገንዘብ አለ? መጨረሻ ላይ 1000 ብር አካውንቴ ላይ ቀርቶ ጓደኛዬ ሼር ያደረገልኝን ቪዲዮ አሳይቻችሁ ልመለስና ቪዲዮ ምንድነው የሚለው? አይዞህ ጓደኛዬ አንተ ብቻ አይደለህም ሄኖክ ወንድሙም ብሬ ባይዘዌ ሄኖክ ወንድሙ አካውንት ላይ ምንም የለም ሲል በጣም ብዙ ሲያማርር የነበረ ሰው ተጽናንታ ይሄ እኮ የሚያሳየው ምን ያህል በሰው ማግኘትና በሰው ማጣት ራሳችንን ሜጀር እንደምናደርግ ነው። ለማንኛውም ሄኖክ ወንድሙ ፊልሙን ሲያስመርቅ ስንት ሚሊዮን ሊኖረው እንደሚችል ማሰብ አለብን። ላኩለት ለዛ ቀርፋፍ ጓደኛዬ ነው ያልኩት። በፊት እኮ ለመጀንጀን መጋበዝ ብቻ በቂ ነበር። አሁን እኮ ቺኮቹን ለመጀንጀን ራሱ ካልደገስክ ማለት ጀምረዋል።